እምነት ወይም ታማኝነት ገላትያ ምዕራፍ 5 ከቁጥር 22 ጀምሮ እስከ 25 ድረስ የእግዚአብሔር ቃል እንዲህ ይላል። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑቱ ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። በመንፈስ ብንኖር በመንፈስ ደግሞ እንመላለስ ይለናል። እንግዲህ ሐዋርያው ጳውሎስ ከዚያ በመነሳት ነው እዚህ ጋር የመንፈስ ፍሬ ተብለው የተዘረዘሩ ፍሬዎች ሳይሆን የመንፈስ ፍሬ ተብለው የተዘረዘሩ ወደ 9 ካራክተሮች ወደ 9 የህይወት ስርዓቶች ወይም ካራክተሮች። እንግዲህ ፍቅር ነው የሚቀድመው፣ ሌሎቹ የሚከተሉት ከፍቅር ነው፣ ወይም ሌሎቹ የሚመነጩት ከፍቅር ነው። ከዚህ የተነሳ የመንፈስ ፍሬ እንግዲህ ከዚህ በፊትም በተደጋጋሚ ተመልክተናል። የመንፈስ ፍሬ የሚለው የራሳችን የጥረት ውጤት ወይም ደግሞ ሃይማኖታዊ ስርዓትን በመፈጸምና ህግጋትን በመጠበቅ የምናመጣው የራሳችን የጥረት ውጤት ሳይሆን መንፈስ ቅዱስ በአማኞች ውስጥ ሆኖ የሚገልጠው የሰማይ የህይወት ስርዓት ነው። የመንፈስ ፍሬ ጌታችን ኢየሱስ ክርስቶስ በስጋ ወራቱ በዚች ምድር ላይ በተመላለሰበት ጊዜ ይኖርበት ይወጣ ይገባበት የነበረው የህይወት ስርዓት ማለት ነው። የመንፈስ ፍሬ የክርስቲያኖች የብስለት መለኪያ ነው። የክርስትና የብስለት እና የክርስትና የማቹሪቲ መሰረት ነው። አንድ ሰው በስሏል፣ አንድ ክርስቲያን በስላለች በስሏል የሚባለው የጸጋ ስጦታው ሲገለጥ ሳይሆን የመንፈስ ቅዱስ ፍሬ ሲገለጥበት ነው። ስለዚህ የመንፈስ ቅዱስ ፍሬ ስንል መንፈስ ቅዱስ በአማኞቹ ውስጥ ሆኖ የሚገልጠው የጌታ ኢየሱስ ክርስቶስ የህይወት ስርዓት ነው። እዚህ የተነሳ ለ3 ከፍለን ነው 9ኙን ለ3 ከፍለን ነው እየተመለከትን ያለነው 3 አድርገን ማለት ነው። ፍቅር፣ ደስታ፣ ሰላም የሚለውን ከእግዚአብሔር ጋር ባለ ግንኙነት፣ ትዕግስት፣ ቸርነት፣ በጎነት ከሰው ጋር ባለን ግንኙነት፣ እምነት ወይም ታማኝነት፣ የዋህት፣ ራስን መግዛት የሚለውን ደግሞ በራሳችን ፐርሰናሊ ሊገለጥብን የሚገባ ከራሳችን ጋር አገናኝተን እያጠናን ነው ያለነው። እንግዲህ እምነት ወይም ታማኝነት የሚለውን የዛሬ ሳምንት ጀምረናል። እምነት ወይም ታማኝነት በግሪኩ ፒስቲስ ማለት ሲሆን አንድ አማኝ በባህሪው ታማኝ፣ ቀጥተኛ፣ ቃሉን አክባሪ፣ በነገር ሁሉ አስተማማኝና ልብ የሚጣልበት ሲሆን ማለት ነው። ይህንን ካራክተር መንፈስ ቅዱስ በዛ ሰው ውስጥ የሚገልጠው ከሆነ እነዚህ ባህሪያቶች ናቸው የሚታዩበት። ታማኝ ይሆናል፣ ቀጥተኛ፣ ቃሉን አክባሪ፣ በነገር ሁሉ አስተማማኝ፣ ልብ የሚጣልበት የበሰለ ሰው ይሆናል ማለት ነው። አባቶ በጌታ በኢየሱስ ክርስቶስ ስም ጸጋ ጨምርልን። እንግዲህ ልናስተውል የሚገባን ነገር ይህ በገላትያ 5 ላይ የተጠቀሰው የመንፈስ ፍሬ የሆነው እምነት ወይም ታማኝነት የመዳን እምነት ከሚባለው ጋራ ልዩነት አለ። አምኖ ስለ መዳን ሳይሆን በክርስቶስ አምኖ ከዘላለም ጥፋት ስላመለጥንበት እምነት ሳይሆን የሚያወራ በክርስቲያኖች ቀን ተቀን ምልልስ በእድገታቸው በህይወታቸው መንፈስ ቅዱስ በእነርሱ ውስጥ የሚገልጠው እምነት ወይም ታማኝነት። ሕያው ቃል እንዲያውም እምነት አይደለም የሚለው ታማኝነት ነው የሚለው ማለት ነው። ስለዚህ እሱ መሆኑን እንድናስተውል ይገባል ማለት ነው። እንግዲህ መንፈስ ቅዱስ በሰው ውስጥ ወይም በክርስቲያኖች ውስጥ ሲኖር የሚያፈራው ይህ የእምነት ፍሬ በሁለት ነገሮች ከፍለን ነው እያጠናን የነበር ነው ማለት ነው። አንደኛ ታማኝነት። ይህ የመንፈስ ፍሬ አንድ ክርስቲያን በቃሉ የሚጸና ቃል ኪዳኑን የሚጠብቅና የማይቀያየር መሆኑን የሚያሳይ ነው።
አሁን በሰዎች ዘንድ ካለ ታማኝነት ጋር አይደለም። ሰው በተፈጥሮ የሆነች የሚፈጥራት ታማኝነት አለች። ክህደቱ እንዳለ ሆኖ በሆነ አቅጣጫ ብቻ ለሆነ ክፍል ለሆነ ሰው ታማኝ የሚሆናት ነገር አለች። አሁን በስጋ ጥረት የምትመጣ ታማኝነት ሳትሆን እቺ መንፈስ ቅዱስ በእኛ ውስጥ የሚያፈራው የመንፈስ ቅዱስ ፍሬ ነው። ያ ማለት መንፈስ ቅዱስ የሚያፈራው የመንፈስ ቅዱስ ፍሬ ከሆነ በእያንዳንዱ ዳግም ልደት ባላገኘ ሰው ውስጥ ፈጽሞ ይሄ ፍሬ ሊገለጥ አይችልም። ይሄ ፍሬ ሊገለጥ አይችልም። ስለዚህ በሰዎች ዘንድ ፈጥሮ እርስ በርሳቸው ስላላቸው ታማኝነት ሲያወሩ ስለሱ ታማኝነት ሳይሆን ኢየሱስ ሲመላለስ በነበረበት ጊዜ ያለው ታማኝነት ከአባቱ ጋር ከቅዱሳን ሐዋርያቱ ከደቀ መዛሙርቱ ጋር ከአማኞች ጋር ያለው የእርሱ ታማኝነት አለ። መቼስ ታማኝነትን ስናስብ አባታችንን ታማኝነትን ስናስብ ኢየሱስን ነው የምናስበው። ቢኮዝ ይሄ በእኛ የሚገለጠው ፍሬ የእርሱ ባህሪ ስለሆነ ማለት ነው። ከዚህ የተነሳ የመንፈስ ፍሬ አንድ ክርስቲያን በቃሉ የሚጸና ቃል ኪዳኑን የሚጠብቅ የማይቀያየር መሆኑን ያሳያል። እግዚአብሔር ታማኝ እንደሆነ ሁሉ የመንፈስ ፍሬ ያለው ሰውም ወይም ከእግዚአብሔር የተወለደ ሰው ደግሞ ለገባውና ለተሰጠው ኃላፊነት ለገባው ቃል ኪዳንና ለተሰጠው ኃላፊነት ታማኝ ነው ማለት ነው። መቼስ እግዚአብሔር ታማኝ ነው ስንል በብዙ ነው። ኢየሱስን ኢሳይያስ ምዕራፍ 11 ቁጥር 5 ላይ ስለ ሺህ ዓመት መንግስት ስለ ባህሪው ሲናገር እርሱ መቀነቱ ወይም መታጠቂያው ታማኝነት ነው ይለዋል። ሃሌሉያ! ታማኝነት ነው። ተስፋን የሰጠ እርሱ የታመነ ነው። ኤርምያስ 3 ከሰቆቃው ኤርምያስ ምዕራፍ 3 ከቁጥር 21 ጀምሮ እስከ 22 ድረስ ብዙ ጊዜ የምንጠቅሰው ጥቅስ ያለ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነቱም ደግሞ ምንድነው? ብዙ ነው ይላል። ብዙ ታማኝነት ስሙ የተባረከ ይሁን። ስለዚህ የታማኝነት የአባታችን ፍሬ ነው። ታማኝነት የታላቅ ወንድማችን የኢየሱስ ፍሬ ነው። ቀጥሎ ይህ የመንፈስ ፍሬ የሚገለጥበት ሰው በጀመረው ነገር እስከ መጨረሻው የሚጸና ነው። በዚህ ዘመን ችግር እሱ አይደለ? ጀምሮ አለመጨረስ፣ ታማኝ አለመሆን፣ ለተናገሩት ቃል ትኩረት አለመስጠት፣ መካካድ። የመንፈስ ፍሬ የሚገለጥበት የበሰለ ክርስቲያን ግን በጀመረው ነገር በገባው ቃል ኪዳን እስከ መጨረሻው ምን የሚል ነው? የሚጸና ነው። ቀጥሎ ሌሎች ጋር በተያያዘ ያለ ታማኝነት አለ። የዛሬ ሳምንት ፈጠን ብለው የዛሬ ሳምንት በዝርዝር ስለተመለከትነው ነው። አንድ ሰው ይህ ፍሬ ሲገለጥበት፣ ይህ የመንፈስ ፍሬ ታማኝነት ሲገለጥበት ለሌሎች ሰዎች ለወዳጆቹ ታማኝ ወዳጅ ነው የሚሆነው። ታማኝ ወዳጅ ትክክለኛ ታማኝነት ትርጉሙ ዳግም ልደት ያላገኙ ሰዎች ወይም የሆኑ ሰዎች በሚገልጡት አይነት መንገድ አይደለም ዲፋይን መደረግ ያለበት። እዚህ ጋር ያለው ታማኝነት የጌታ የኢየሱስ ክርስቶስ ባህሪ ነው። የእርሱ ታማኝነት በእያንዳንዳችን ሲገለጥ ኢየሱስ ማንንም ከድቶ የማንንም ልብ ሰብሮ አያውቅም። ከዚህ የተነሳ ይህ ፍሬ ሲገለጥ ለሌሎች ወዳጆቻችን ወይም ደግሞ ለሌሎች ሰዎች ታማኝ ወዳጅ እንሆናለን። ቀጥሎ ለትዳር አጋሮቻችን ታማኝ ባል፣ ሴቶችም ታማኝ ሚስት ይሆናሉ። ትዳር አይበጠበጥም። ክርስቶስ የገባው የበሰለ የመንፈስ ፍሬ የመንፈስ ፍሬ የሚገለጥባት ሴት የሚገለጥበት ወንድም ባልና ሚስት ታማኝነት ይገለጥባቸዋል። ስለዚህ ለትዳር አጋሮቻቸው ወንዱ ወይም ባል ለሚስት፣ ሚስት ደግሞ ለባል ምኖች ይሆናሉ ማለት ነው? ታማኞች ይሆናሉ።
ይህንን ነው በዝርዝር በጣም ጊዜ የወሰደብን። እንዲሁም ይሄኛው የቤተሰብ ወይም የትዳር ጉዳይ ነው። ዛሬ ደግሞ በስራው ታማኝ ሰራተኛ ይሆናል የሚለውን ነካክተነው ያለፍነው። ኦኬ፣ ይህ ታማኝነት ገላትያ ምዕራፍ 5 ከቁጥር 22 ጀምሮ የተጠቀሰው ይህ የመንፈስ ቅዱስ ፍሬ የተባለው እምነት ወይም ታማኝነት በህይወታችን ሲገለጥ በስራ ቦታችን ታማኝ ሰራተኛ እንሆናለን። ውሸትና ማታለል በህይወታችን አይገኝም። ይህ በጣም አደገኛ ነገር ነው። ሁላችንም እንግዲህ በስራ ቦታችን ምን አይነት ሰራተኞች ራሳችንን እንድናይ ነው የሚያደርገን። ታማኝነታችን እስከ የት ድረስ ነው? ክርስቲያኑ ፕሮቴስታንቱ ታማኝ ነው? እውነት ታማኝ ነው ወይስ ከሚዘርፉት ጋር አብሮ የሚዘርፍ ወይም ከሚቀሙት ጋር አብሮ የሚቀማ የድርጅቱን ንብረት ባገኘው አጋጣሚ ይዞ ለመውጣት የማይራራ ነው ወይ? ብዙ አሳዛኝ ነገሮች አሉ። አንደኛ ታማኝነታችን ለድርጅቱ፣ ታማኝነታችን ለአለቆቻችን ብቻ መሆን የለበትም። ታማኝነታችን ለኢየሱስ ነው። አንድ ነገር ስናስብ ኢየሱስ እዛ ቦታ ቢሆን ኖሮ እንዴት ነው የሚያደርገው ነው። ኢየሱስ እዛ ቦታ ላይ አንተ የምትሰራበት አንቺ የምትሰሪበት ቦታ ቢሆን በእርሱ ስንፍና ምክንያት ድርጅቱ ይበደላል? በእርሱ ስንፍና ምክንያት ድርጅቱ ይከስራል? ኢየሱስ እዛ ቦታ ላይ ቢሆን እንደ አንድ ሰራተኛ ሆኖ አንድ ድርጅት ውስጥ ቢሆን ኢየሱስ የድርጅቱን ንብረት ማንም ሳያየው አሾልኮ ወደ ቤቱ ይዞ ይሄዳል? ባገኘው አጋጣሚ ምንም ሳይሰራ እንዴት አድርጌ ሀብት ንብረት አገኛለሁ ብሎ ይዘርፋል? አያችሁ ቅዱሳን፣ የሱ ካራክተር ከሆነ ታማኝነት ባንተ ህይወት የሚገለጥ ነው። መንፈስ ቅዱስ ባንቺ ህይወት፣ ባንተ ህይወት፣ በእያንዳንዳችን ህይወት የሚገልጠው ነው። ስለዚህ በስራ ቦታ ታማኝነታችን ለድርጅቱና ታማኝነታችን ላለቆቻችን ብቻ ሳይሆን በመጀመሪያ ታማኝነታችን ለጌታ ለኢየሱስ። ለዚያም ነው አንተ ታማኝ አገልጋይ በጥቂቱ ታምነሃልና በብዙ ትሾማለህ በሚል በረከት ያላሰብንበት ቦታ ላይ በልጅነታችን ያስቀምጠናል። እዚህ ጋር ያላችሁ ወጣቶች ናችሁ አብዛኞቻችሁ። ትልልቅ ሹመት ላይ ጌታ ያስቀምጣችኋል። ግን ለጌታ በትንሿም ነገር ታማኝ ሁኑ። ከእናንተ በላይ ላሉ አለቆቻችሁ ስትገዙ ኢየሱስን እያከበራችሁት ነው። አንድ ቃል እስኪ በዚህ አቅጣጫ ቲቶ ምዕራፍ 2 ቁጥር 10 ዮኒዬ በርሱ አውጣልኝ፣ እኔ በሕያው ቃል ላንብበው ምን እንደሚል በኢየሱስ ስም። ቦታው ራሱ ቲቶ ምዕራፍ 2 ቁጥር 10 ቁጥር 11 ብቻ ነው የለመድነው። ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል። ጥሩ፣ ግን ከዛ በፊትስ ከዛሬው ትምህርት ጋር በተገናኘ እውነት ነው ጸጋው ነው የሚያስችለው። የትም ቦታ ላይ ደህንነት ብቻ አይደለም፣ የህይወት ምልልሳችን ራሱ በጸጋ ነው። ሕያው ቃል ምን እንደሚል ታውቃላችሁ? ሕያው ቃል ቲቶ ምዕራፍ 2 ቁጥር 9 ጀምሮ አገልጋዮች ወይም ሰራተኞች አስተዳዳሪዎቻቸውን በሁሉም አቅጣጫ እንዲታዘዙና እንዲያስደስቷቸው፣ በመታዘዝ እንዲያስደስቷቸው፣ ክፉ ቃልን እንዳይመልሱላቸው፣ ይልቁንም ታማኝ ሆነው እንዲገኙ እንጂ እንዳይሰርቁ ምከራቸው። ለምን? ምክንያቱም የእነርሱን ጨዋነትና ታማኝነት የተሞላበት ኑሮ በማየት ሌሎች ሰዎች በኢየሱስ ክርስቶስ እንዲያምኑ ፍላጎት ያድርባቸዋል። ቅዱሳን ምን ማለት? ለካ ቢሮ ላይ ኢየሱስ ጌታ ነው፣ ኢየሱስ ያድናል፣ መዳን በሌላ በማንም የለም ብለህ ሳትጮህ የተሰጠህን ስራ አለቃህን አክብረህ አለቃሽን አክብረሽ በታማኝነት በሰዓት በመገኘት በሰዓት በመውጣት እንደሚገባ የመስሪያ ቤቱን ደንብና ስርዓት አክብረ እሺ ብለህ ባለቃ ላይ ሳትጮህ
ንብረት ሳትዘርፍ በታማኝነት ስታገለግል ለካ እሱ አገልግሎትህ ወንጌል ነው። ሰዎችን መጥራት ይችላል። ምንም ሳትጮህ ማይክራፎን ይዘህ ገበያ ላይ ሄደ ሳትበጠብጥ ስራ ቦታ በታማኝነት በኢትዮጵያ 2 ሰዓት ላይ የምትገባ ከሆነ 2 ሰዓት ላይ እዛ ቦታ ላይ ከደረስ ወይም ቀድመ ከ5 ደቂቃ በፊት ከደረስክ እሱን ነገር ካስለመድክ ያ ታማኝነት ምን አይነት ልጅ ቢሆን ነው ተብሎ ምን አይነት እህት ሴት ብትሆን ነው ተብሎ ከጀርባ ሲጠና ለካ የኢየሱስ ተከታዮች ናቸው። እንደዚህ ናቸው። ይሄ ኢየሱስ ግን ማለት ይጀምራሉ። ስለዚህ በዚህ አቅጣጫ ሰዎች ወደ ኢየሱስ እንዲመጡ በኢየሱስ እንዲያምኑ ፍላጎት ያድርባቸዋል። በምን? ባንተ ታዛዥነት፣ ባንተ ታማኝነት፣ በእኛ ታማኝነት። ተመልከቱ ቅዱሳን፣ በእኛ ታማኝነት አለቆቻችን ይሳባሉ። በእኛ ታማኝነት ወደ ክርስቶስ ወይም ክርስቶስን ለማምነን ፍላጎት ያድርባቸዋል ማለት ነው። ስለዚህ በደንብ ልብ በሉ። ይሄ ነገር ነው አሁን ክርስቲያኑ ሳያውቀው ወንጌሉን እያበላሸ ነው። ሳያውቀው ኢየሱስን እያስነቀፈ ነው። እነዚህ ሰዎች ቅዳሜ ቀን ስራ በሌለ ቀን ላይ ቅዳሜ ቀን ገበያ ላይ ሄደው መርካቶ ላይ ሄደው ኢየሱስ ያድናል፣ መዳን በሌላ በማንም የለም ብለው ይጮሃሉ። አለቆቻቸውን ግን ስራ ቦታ ላይ አያከብሩ። ለስራቸው ታማኝ አይደሉም። በሰዓት አይገኙም። በጣም ፈጥነውና ቀድመው የሚገኙት አበል ያለበት ስብሰባ ላይ ብቻ ነው። ከዛ ውጭ ግን ምንም ጥቅም የሌለበት ቦታ ላይ መገኘት አይፈልጉም። ባገኙት አጋጣሚ የድርጅቱን ንብረት ወደ ቤታቸውና ወደ ራሳቸው ለመውሰድና ለማስተላለፍ የሚከፈለውን ዋጋ ለመክፈል ዝግጁዎች ናቸው። ይሄ ከባድ ነው ቅዱሳን፣ ከባድ ነው። እዚህ ጋር አሁን ታማኝነትና ጨዋነት የተሞላበት ኑሮ ምልልስ አለቆቻችን እዛ ጋር ያሉ እንደኛ ሰራተኞች በእኛ የህይወት ካራክተር በእኛ ታማኝነት ምን ይላሉ ማለት ነው? ወደ ጌታ ይሳባሉ። እንደዚያው ሁሉ በተቃራኒው ከሆንን ቅድም እንዳልኳችሁ ባገኘነው አጋጣሚ አለቃችንን ለመጣል ባገኘነው አጋጣሚ ከሌሎች ጋር የምንመካከር፣ በመስሪያ ቤቱ ላይ የምናድም፣ በአለቃችን ላይ የምናድም እንጸልያለን። አንዳንድ ጊዜ እግዚአብሔር ሆይ ይህንን ክፉ አለቃ እንድታነሳው። ለምንድን ነው የማነሳው? አላልጸልይ አለኝ። እንትኑ ላይ ስራ ቦታ ላይ ድምፄን ጮክ አድርጌ እንዳልጸልይና እንዳልዘምር። ተረጋጊ። መንፈሳዊነት እሱ አይደለም። ስራ ቦታና ቸርች ይለያያል። ቸርች ላይ እጅህን አንስተህ ማምለክ ትችላለህ። ስራ ቦታ ላይ ደግሞ እጆችህ እየሰሩ ነው ማምለክ የምትችለው። ሁለቱም አምልኮ ነው። ተምታቶብን ነው አምልኮ የሚመስለን። እጄን አነሳው ላመልክ፣ ለጸጋ የለውም ልክ። እስኪ እጆቻችሁን አንሱ። እጄን አነሳው ላመልክ፣ የዛሬው አምልኮ ደግሞ እንደዚህም ከሆነ ጥሩ ነው እኮ አምልኮ ራሱ ቢኮዝ በዚህ ዘመን ያለው አምልኮ ደግሞ እስኪ አንድ ላይ ሸሚዞቻችሁን ልብሳችሁን አውልቃችሁ ከላይ ያለውን አውልቀ የደረብከውን አውልቀ ተራው የኔ ነው ተራው ልበትበላት ተራው መንፈስ ቅዱስ ሲመጣ ራስን ያስጥልሃል። አትያዘው፣ ከፈለግ ተገለባበጥ። ይሄ አምልኮ አይደለም። አርፈ ተቀመጥ። አምልኮ አይደለም። የሆነች የቀረችብን ነገር አለች ወደ ጌታ
ቀድመንትን ቸኩለን የመጣን ይመስለናል። አንዳንድ ቦዘኔ ጓደኞች አሉታል። ትላንት በጣም ተጨፈረ ይሉታል። በየቀኑ እሱን ይሰማል። እንደው ጌታ ሆይ እኔ ቸኩዬ ክርስቲያን ሆንኩ እንዴ የሚላለ ይሄ በመፀኞችና በኃጢአተኞች የሚቀና የምትቀና ሴትም ልትሆን ትችላለች። ጌታ ሆይ እኔ ግን አንድ ቀን የሚላለ ከዛስ ያችን እዛ ጋር እነሱ የሚያወሯትን ቀረብኝ የሚለውን ነገር ይመጣና በሪትሙ እየተገለባበጠ አምልኮ እሱ አይደለም። አምልኮ በፍጹም መሰጠት ውስጥ ሆነ በዝማሬ ብቻ ሳይሆን ምናልባት አምልኮ አንዱ ፓርቱ አንዱ ቅርንጫፉ ምን ሊሆን ይችላል? ዝማሬ ሊሆን ይችላል። አብዛኛው ግን በህይወትና በኑሮ ምልልስ የሚገለጥ ነው አምልኮ። በስራ ቦታ ላይ ምን አይነት ሰራተኛ ነህ? ታማኝ ከሆንክ ቃሉ እንደሚለው፣ ጨዋ ከሆንሽ ቃሉ እንደሚለው አምልኮ ላይ ነሽ። 30ውን ቀን ሙሉ በተለይ ስራ ቦታ ላይ አምልኮ ላይ ናችሁ። እስኪ አንዴና እንድገመው ይህንን ቃል። አገልጋዮች ወይም ደግሞ ሰራተኞች ወይ የመንግስትም ሰራተኛ ሆኖ የሆነ ድርጅትም ሰራተኛ ሆኑ አገልጋዮች ወይም ሰራተኞች አስተዳዳሪያቸውን ወይም ደግሞ አለቆቻቸውን በሁሉም አቅጣጫ እንዲታዘዙና እንዲያስደስቷቸው ክፉ ቃልም እንዳይመልሱላቸው። ለአለቃ ክፉ ቃል መመለስ የለብህም። ይልቁንም ታማኝ ሆነው እንዲገኙ እንጂ እንዳይሰርቁ ምከራቸው። ከስፒል ጀምሮ ያንተ ያልሆነን የድርጅቱ የሆነን ንብረት ከስፒል ጀምሮ ይዞ መውጣት ማለት ኢየሱስ ቢሆን የሆነች ነገር ይዞ ይወጣል ወይ? እሱን እኮ ነው የምላችሁ። ኢየሱስ ቢሆን እችን እንደው በዝም ብዬ ቀስ አድርጌ ይዣት ካልሄድኩኝ መቼም አላገኛል ይላል ወይ? ታውቃላችሁ፣ አንዳንድ ሰዎች የድርጅቱን ሀብት ንብረት ሁሉ ቤታቸው አልበቃ ብሎ እናታቸው ጋር ገጠር ጋር ወስደው የሆኑ ፍሪጆችን የሚያስቀምጠዋሉ። ጌታ ሆይ ኢየሱስ ሆይ ስለ ስምህ ስትል። ስለዚህ ቅዱሳን መጀመሪያውን ባላችሁበት ቦታ በምታገለግሉበት ወይም በምትሰሩበት ቦታ ስለ አለቆቻችሁና ስለምትሰሩበት ድርጅት ብላችሁ ሳይሆን ስለ ኢየሱስ ብላችሁ። ኢየሱስ እዛ ቦታ ላይ ይመለከታል። ኢየሱስ ቸርች ስትመጡ ብቻ አይደለም፣ ኢየሱስ በስራ ቦታም በምንም ይመለከታል። እሱ ሁሉ ተሰብስቦ ነው በአባቱና በመላእክቱ ሁሉ ፊት እኔን በኑሮህ የገለጥክ በስራ ቦታ በታማኝነት ባይዘወይ አንተ ስትሸለም ኢየሱስ እንደሚነሳ አታውቅም። በስራ ቦታ ታማኝ ሰራተኛ ተብለ ስትሸለም ደሞዝ ሊጨመርልህ ብቻ አይደለም፣ ፖዚሽን ሊሰጥህ ብቻ አይደለም። አንደኛ ያንን ነገር የሚያዘጋጅልህም ኢየሱስ ነው። በጥቂቱ የታመነ በብዙ ይሾማል። ታማኝ ሆናችሁ የሥራ ቦታ ላይ በጥቂቱ ታመኑ። እውነት እላችኋለሁ ኢየሱስ ገና በወጣትነታችሁ ትልልቅ ቦታ ላይ ያስቀምጣችኋል። በቢዝነሳችሁ ትንሽ ትልቅ አትበሉ። ስራ ከትንሽ ጀምሩ። ትልቅ ላይ የሚደረሰው ከትንሽ ስለሚጀመር። ብዙ ጊዜ ኢትዮጵያውያንን አያለው፣ በተለይ አገር ቤት በቃ የሥራ ንቀት እኔ ልነካው ይሄን ላነሳው። እኔ እናት የዚህ መጥቼ ነጮችን ሳያቸው የማይሰራ ስራ የለም። ሙያ ነው። ስራ ነው። አለቀ። አለቃው ማን እንደሆነ አይታወቅም። አንዳንድ ቦታ እናንተ አለቃው ማን እንደሆነ አይታወቅም። አለቃው ሌላ ቦታ ገብቶ የሆነ ሲቪል ሰራተኛ ነው የሚመስላችሁ። ለስራ ያላቸው ሪስፔክት፣ ለስራ ያላቸው ታማኝነት። ስለዚህ ይሄ ባህል ወደ ወጣቱ መጋባት፣ በተለይ ወደ ክርስቲያኑ እኔም ጸልየው ወንጌል እንዲበራላቸውና ወንጌል ሲበራልህ ነው። ለነገሩ የጸጋ ወንጌል ነው እጅህንም የሚያፍታታው።
ሰራተኛ የሚያደርግ ወንጌል ሲበራልህ አእምሮ ይከፈታል። ወንጌል ሲበራልህ ሰራተኛ፣ ወንጌል ሲበራልህ ጡረተኛ ወይም ደግሞ ወንጌል ሲበራልህ የቸርች ብር የምትዘርፍ አትሆንም። ወንጌል ሲበራልህ አእምሮህ ይበራል። ወንጌል ሲበራልህ መስራት ትወዳለህ። ወንጌል ሲበራልህ ትውልድ ይባረካል። ወንጌል ሲበራልህ ከዛም አልፎ አገር ሁሉ ምን ይላል? ይባረካል። የአውሮፓም የአሜሪካም የታላቅነታቸው ሚስጥር የዛሬን አያድርገው እንጂ ወንጌልና ወንጌል ብቻ። ስለዚህ ክፉ ቃል ሳያወጡ ሳይሰርቁ ነው የሚለው። እንዳይሰርቁ መከራቸው። ምክንያቱም የእነርሱን ጨዋነትና ታማኝነት የተሞላበት ኑሮ በማየት ሌሎች ሰዎች ካለቆቻቸው ጀምሮ አብረዋቸው የሚሰሩት ሁሉ ሌሎች ሰዎች በኢየሱስ ክርስቶስ እንዲያምኑ ፍላጎት ያድርባቸዋል። አያችሁ ቅዱሳን ወንድሞቼ እህቶቼ፣ በስራ ቦታ አምልኮ አለ፣ በትዳር ውስጥ አምልኮ አለ፣ በጓደኝነት ውስጥ አምልኮ አለ። ለጓደኞቻችሁ ምን ያህል ታማኝ ናችሁ? ላመኑ ጓደኞቻችሁ ብቻ አይደለም፣ ያላመኑ ጓደኞቻችን አሉ። ያላመኑ ጓደኞቻችን እኛን ሲያስቡ በእኛ ምክንያት ስለ ኢየሱስ ያላቸው ፒክቸር ምንድን ነው? ምክንያቱም ሐዋርያው ጳውሎስ ሁለተኛ ቆሮንቶስ ላይ እናንተ እኮ በሰው ጣት ሳይሆን በሕያው እግዚአብሔር ጣት የተጻፋችሁ የክርስቶስ ኢየሱስ ግልጥ ደብዳቤዎች ናችሁ፣ ሰው ሁሉ የሚያውቃችሁና የሚያነባችሁ። ታዲያ በምንድን ነው የምንታወቀው? በምንድን ነው? በስራ ቦታ ስራ በመበደል አርፍዶ በመምጣት በምንድን ነው የምንታወቀው? አንዳንዱ የሚሰራው በጣም እጆቹ የሚፍታቱት አለቃ መጣ ሲባል ልክ አይደለም። አእምሮ አለ። ቢያንስ እንኳን መንፈስ ቅዱስን በዛ ሰዓት ባታስታውሰው አእምሮ ያለ ሰው አለቃ እየመጣ ነው ሲባል አለቃው ኮቴውን ሲሰማ የሚነካው ሁሉ ይጠፋበታል። በዚህ ነው ብዙ ጊዜ አለቃውን ወደ ራስ አስጠግቶ ለአለቃው ሌሎቹን እያማ አለቃው ላይ የሚደረግበትን ነገር እያወራ እየፈጣጠረ የአለቃው ጠበቃ መስሎ የእርሱ ጥሩ ሰው መስሎ አያስኬድም። ይሄኛው መንገድ ዓለማውያን ጋር ሲደርስ ይሄ መንገድ ሊያዋጣ ይችላል። ዓለማውያን እኛ ክርስቲያኖች የምንመላለሰው ግን ዓለማውያን በሚሄዱበት መንገድ ሳይሆን ኢየሱስ በሚሄድበት ባሰመረው መንገድ ነው። አለቀ። ምናልባት እዛ በዚህም በዛም ብለው ጠልፈው ጥለው ወጥተው ሊሆን ይችላል። አንተ ያንን መንገድ መሄድ አትችልም። የኑሮ ዘይቤህ እንደዛ አልተሰራም እና በታማኝነት አገልግል። በጊዜውና በሰዓቱ ኢየሱስ የሚገርም ቦታ ላይ ያስቀምጣል። ምክንያቱም ጠልፈን እንጥላለን ሲሉ ደግሞ ጠልፎ የሚጥል ያስነሳባቸዋል። አንተ ዝም ብለህ በጽድቅ ተጓዝ፣ በጽድቅ ስራ። ትንሹን ነገር እግዚአብሔር ይባርክላችሁ። ትንሹን ነገር ተደስታችሁ ትበሉታላችሁ። ትንሹ ነገር ለበረከት ይሆን። አባባ ጸጋ ጨምርልን። እሺ እንቀጥል። ይህ ገላትያ ምዕራፍ 5 ቁጥር 22 ላይ ከተዘረዘሩት የመንፈስ ፍሬ ተብለው ከተዘረዘሩት እምነት ወይም ታማኝነት የተባለው በእግዚአብሔር በሆነ ነገር ላይ እንድንጨክን ታማኞች እንድንሆን ነው የሚያደርገን። እስኪ በዛ ውስጥ ያሉ ነገሮችን እንመለከት። ለምሳሌ በአገልግሎታችን ታማኞች እንሆናለን። መቼስ ስለ አገልግሎት ታማኝነት ስናነሳ ኢየሱስ ነው ምሳሌያችን። ኢየሱስ ምን አይነት ታማኝ አገልጋይ ነበረ ለአባቱ? ኢየሱስ እንዴት ነበረ በታማኝነት ሌሎችን ሲያገለግል የነበረው? እንዴት ነው በታማኝነት ሰዎችን ሲያስተምር፣ ሰዎችን ሲፈውስ፣ ሰዎችን ሲያገለግል የነበረው? ጥቅም ፈልጎ ቢዝነስ ፈልጎ ፈጽሞ የአባቱን ክብር ብቻ ነው። አባቱ ይህንን ስራ ሰርቼ የሰጠኸኝን ስራ ሰርቼ አከበርኩ፣
ባገኘው አጋጣሚ አባቱን ማክበር ነው። በአገልግሎቱ አባቱን ማክበር ነው። በአገልግሎቱ የአባቱን ፈቃድ መፈጸም ብቻ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ፍጹም ታማኝ ሆኖ በአገልግሎቱ ከመጀመሪያ እስከ መጨረሻ አባቱን ምን ብሏል? አክብሯል። ስለዚህ በአገልግሎት ታማኝነት ምሳሌያችን ጌታችን ኢየሱስ ክርስቶስ። በመቀጠል ከጌታ ከኢየሱስ ክርስቶስ ፍጹም የተማረው ሐዋርያው ጳውሎስ ደግሞ ስለ አገልግሎቱ ይነግረናል። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ለኛም ይጠቅመናል። በአገልግሎታችን እንዴት ታማኝ እንሁን። ታማኝ ከመሆናችን በፊት ልናቀው የሚገባ አንድ ነገር አለ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ምን እንዳለ ታውቃላችሁ? ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ። ምን አድርጎ ስለቆጠረኝ? ታማኝ አድርጎ ስለቆጠረኝ። አንተ ኢየሱስን ስታምነው ደህንነት ተፈጽሞልሃል። ሌላ ምድራዊ ነገር። ኢየሱስ ግን አንተን ደግሞ ታማኝ አድርጎ ይቆጥራል። ታማኝ አድርጎ ስለቆጠረን የአገልግሎት ድርሻ፣ የጸጋ ስጦታን ይሰጠና የአገልግሎት ድርሻ ይሰጠና አሁን ያላችሁበት አገልግሎት ላይ ኢየሱስ ታማኝ አድርጎ ስለቆጠራችሁ ነው የሾማችሁ። ሰው አይደለም የሚሾምህ። ሰው ጸጋህን ሊያውቀውና ብዙዎች እንዲጠቀሙ የቤተ ክርስቲያን ሽማግሌዎች ሊጸልዩልህ ይችላሉ እንጂ የጸጋ ስጦታን በኪሱ ይዞ የሚዞር አገልጋይም ሽማግሌም የተቀባ ሰውም የለም። የመንፈስ ቅዱስ ስጦታ ነው የጸጋ ስጦታ። ጌታ ኢየሱስ ክርስቶስ ነው በአገልግሎት የሚያሰማራህ። ሐዋርያው ምን አለ? ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ። በኢየሱስ መታመን ደስ አይልም? ኢየሱስ አምንብሃለሁ፣ በቃ ታማኝ ነህ አንተ፣ አምንብሃለሁ ብሎ በአገልግሎት ሲያሰማራህ ያሰማራህን እርሱን ትተህ ሌላ ምድራዊ ነገር ስናሳድድ ጌታን ወይስ ሰውን ደስ አሰኛለሁ አለ ሐዋርያው ጳውሎስ። የዚህ ዘመን አገልግሎት ግን በተቃራኒው ሰውን ደስ የሚያሰኝ፣ በተቃራኒው ገንዘብ ተኮር የሆነ ማጣው ታማኝ አድርጎ የቆጠረን ኢየሱስ። አንተ ወንድሜ፣ አንቺ እህቴ፣ ኢየሱስ ታማኝ አድርጎ ቆጥሯችኋል። ለዚያም ነው ለአገልግሎት የሚሆን ኃይል የሚሰጠን። ለዚያም ነው ለአገልግሎት የሚሆን አቅም የሚጨምርልን። በዚህ ውስጥ ወንድሜ ዳዊትን በቅርበት አውቀዋለሁ። ከማንም በአገልግሎት አንድ ላይ ስለተጠመድን አውቀዋለሁ። ከዛሬ 20 ዓመት ጀምሮ እኔ እንኳን ሳቀው 15 ዓመት ሙሉ አንድም ቀን ሳያቋርጥ ነው የሚያገለግለው። ያ ጸጋ ለኔም በስቶልኝ ደግሞ በሳምንት 7 ቀን ሙሉ አገልግሎት አለ። ጌታ ጸጋ ብዝቶልን። አንዳንዴ አሞን ሊሆን ይችላል የምንቆመው። ግልጹን ስነግራችሁ አሞን እንቆማለን። ታሞ የቆመበት ታምሜ የቆምኩበት ታይም አስታውሳለሁ። ግን መድረክ ላይ ስንቆም ሁልጊዜም ከሱ ጋር እንሳሳቃለን። እንደዛ አሞን መድረክ ላይ ስንቆም ያ በሽታ የት እንደሄደ አናውቅም። የሚገርመኝ ደግሞ አገልግሎታችንን ጨርሰን ጸጋና ሰላም ከእናንተ ጋር ይሁን ብለን ህዝቡን ስናሰናብትና ስንጨርስ ያ ህመም ይመጣል። ላይ ምናምን አትልም። በቃ በዛ መንገድ እንድታልፍ ይፈልጋል። አለቀ።
ምናልባት አንተ ስትጸልይ እኮ እዛ ጋር ሰው ተፈውሰው ሊሆን ይችላል። አንተ እየሳልክ ትገባለህ። ኢየሱስ ጌታ ነው። እየሳልክም ታገለግለዋለህ። አንዳንዴ ፑልፒትም ተደግፈ ታገለግለዋለህ። ጸጋ ጨምርልን ፕሊዝ፣ ጸጋ ጨምርልን። ታማኝ አድርጎ ስለቆጠረኛል። faithful and trustworthy putting me in service for this ministry አለ። እናመሰግናለን። እንዴት ኢየሱስ ግን ቅዱሳን እየገባችሁ ነው? አሁን ስታገለግሉ ማን ታማኝ አድርጎ ቆጥሮኝ ነው? ማን ነው የሾመኝ? በልበቅ ሰውን ስለሾመ ሰው እንትን ስላለ አይደለም። ታማኝ አድርጎ የቆጠረ ማን ነው? faithful and trustworthy ያደረገ ማን ነው? ታማኝ አድርጎ የቆጠረ ማን ነው? ኢየሱስ። በቃ ማንም አይመነኝ፣ ማንም አይሾመኝ፣ ማን ሾሞኛል? ማን ታማኝ አድርጎ ቆጥሮኛል? ጌታዬ። በቃ አንተ ትቀጥላለህ። የሰው ጭብጨባ በዚህ በኩል ልብህን አይስበው፣ በዚህ በኩል ደግሞ ሰው ቱቱ ቢልክ ደግሞ ምንም አይመስል። ኢየሱስ። ቀጥሎ ሌላ ጥቅስ እንመልከት። እዚያው ሐዋርያው በዚህ ምክንያት ምን እንዳለ ታውቃላችሁ? ሐዋርያት ሥራ ምዕራፍ 20 ቁጥር 24 ላይ ለምንድን ነው በአገልግሎቱ ስኬት ውስጥ የገባው ሲባል ስለ ጌታዬ ስለ ኢየሱስ ነፍሴን እንደማትጠቅም እንደ ከንቱ ነገር ቆጥሬያታለሁ። ሌላ አጀንዳ የለውም ሐዋርያው። ሌላ አጀንዳ ከጀርባ ሌላ የቢዝነስ አጀንዳ የለውም። በዛ በኩል የሆነ ነገር ሰራ አድርጌ የቅዱሳንን ገንዘብ ዘርፌ በሚቀጥለው ዘመኔ ተዘልዬ መኖር አለብኝ፣ ሪል ስቴት መጀመር አለብኝ አይልም። እየሰራ በገዛ እጆቼ እየሰራው ነው ማገለግላችሁ። ስሰራ ደግሞ ለኔ ብቻ አይደለም ከኔ ጋር ላሉት ሁሉ ተርፍ ያለዋል። ቁጥር 24 ምን አለ? ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት ማይ ጋድ ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት። ወንድሞቼ እህቶቼ፣ ከማን የተቀበላችሁት? ምናልባት ሐዋርያው ሐዋርያዊ የሆነ አገልግሎት ነው። ጥሩ። አንተም ደግሞ ከዚህ የምትማረው ነገር አለ። በቤተ ክርስቲያን ውስጥ ደግሞ የተሰጠን ጸጋ አለ፣ አገልግሎት አለ። ከዚህ የተነሳ ለዚህ አገልግሎት አሁን ላለው አገልግሎትህን ከየት ነው የተቀበልከው? ከማን ነው የተቀበልከው? ከኢየሱስ ከሆነ አትጠራጠር፣ ትቀጥላለህ። ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌል መመስከር ፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥራታለሁ። ወይኔ መታደል! ነፍሴን እንደ ከንቱ ነገር መቁጠር። እቺ ነፍስ አስቸጋሪ ናት። ነፍሴ አታስጨንቂ፣ እስኪ በእግዚአብሔር ታመኝ። ነፍሴ አታስጨንቂ፣ እስኪ በእግዚአብሔር ታመኝ። አስቸጋሪ ናት። ነፍስህን እንደማትጠቅም እንደ ከንቱ ነገር ስለ ክርስቶስ ካልቆጠርካት በዚህ ዘመን አስቸጋሪ ነው። አባባ ጸጋ ጨምርልን፣ ለሁላችን ጸጋ አብዛልን። ከኔ ጀምር ጸጋ ጨምርልን። አገልግሎት የሚቀጥለው ነፍስህን እንደ ከንቱ ነገር ከቆጠርካት ስለ ጌታዬ ስለ ኢየሱስ ነፍስህን እንደማትጠቅም እንደ ከንቱ ነገር እንደዚህ አይነት አገልጋይ ተመልከት። እንደዚህ አይነት አገልጋይ ነፍሴን እንደማትጠቅም እንደ ከንቱ ነገር እቆጥራለሁ የሚል አገልጋይ ሩዋንዳ ብትልከው ይሄዳል። ብሩንዲ ሚሽን አለ ብትለው ጌታ ቢለው ይሄዳል። ደቡብ ሱዳን አሁን ጦርነት አለ፣ እዛ አገልግሎት አለኝ፣ ቅዱሳን አሉ፣ እነሱን አበረታተ በተሰጠ ጸጋ ጠቅማቸው ትመጣለህ ቢልህ እንዴት ነው? አሁን ላይ ላከኝ ወደ የት ነው ላከኝ
ወደ አሜሪካ ላከኝ፣ ወደ ካናዳ ላከኝ፣ ወደ አውሮፓ ላከኝ ነው የሰው ሁሉ ጸሎት። አፍሪካ ላከኝ እያለ ሲጸልይ አንዱ ምን ላይ ነው አንብቤ በጣም ነው የሳቁት። ጌታ ሆይ ላከኝ፣ ጌታ ሆይ አውሮፓ ላከኝ፣ ጌታ ሆይ አሜሪካ ላከኝ፣ ጌታ ሆይ ካናዳ ላከኝ እያለ በሚጸልይበት ሰዓት ላይ ጌታ አይ ሱዳን ነው ምልክ ሲለው ጌታ ሆይ በዚህ አቅጣጫ ሌላ ሰው ላክ አላሉ። እንግዲህ ጌታ ሆይ ሌላ ሰው ላክ። አገልግሎት አሁን ችግሩ ምን መሰላችሁ? አገልግሎት ማለት ይሄ በቃ ሱፍ ለብሶ መድረክ ላይ የሚወጣው ሰውዬ ነው ትዝ የሚላችሁ። መድረክ ላይ ያሉ አገልግሎቶች ከጸጋ ከ20 ያላነሱ የጸጋ ስጦታዎች አሉ። መድረክ ላይ የሚያስወጡ 3 ወይ 4 ቢሆኑ፣ አብዛኛው አገልግሎት ከጀርባ ነው ወንድም። አብዛኛው አገልግሎት በኑሮ ነው። አብዛኛው አገልግሎት በምልልስ ነው። ሰው ግን አይፈልግማ። ሰው አይፈልግም። ወንበር የመጥረግ አገልግሎት ናታኒም ወንበር መጥረግ፣ የታመሙትን ሄዶ መጠየቅ፣ ለሚመጡት ቅዱሳን ካውንስል መስጠት። ግን ችግሩ ምንድነው? መድረክ ላይ አይታይማ። ዋው አይባልማ። ቀረጻ የለም። በዚህ ዘመን ፓስተርነት ራሱ ከአገልግሎት ተፍቋል እኮ። ለምን? አያበላም። አንተ ገላትያ እያልክ ትጮኻለህ፣ አያበላም። በዚህ ዘመን አያበላም። ምንድነው? ዝም ብሎ ምንድነው? ምንድነው የሚያስተምረው ልጁ? ኤፌሶንን ብሎ 1 ዓመት ከ6 ወር አጠናን አለ። አሁን ገላትያን ደግሞ 1 ዓመት ከ6 ወር ናቸው። አይሰለቸውም? ምንድነው ከጀርባ ጥቅሙ ምንድነው? ማለት ቅዱሳን ገንዘብ ይረዱታል ከአውሮፓ ከአሜሪካ። ኧረ ከማንም ሳንቲም አይቀበልም። እነዚህ ብሎ እንደዚህ ነው የሚያስቡት እነሱ። እንደዚህ ነው የሚያስቡት። ፓስተር አማረ የሚባለውን ወንድማችንን እያጫወተኝ ነበረ። አገልጋዮች ብጠራላችሁ የምታውቋቸው ስም አልጠራ። ትልልቅ ቸርች ያላቸው አንተ ገላትያ እያልክ ተሟዘዝ አሉኝ አለ። አያችሁ፣ ትልልቅ አገልጋዮች ትልልቅ ሜጋ አዳራሽ አላቸው። አንተ ገላትያ እያልክ እዛ ተሟዘዝ አሉኝ አለኝ። ያሳዝናል። ህዝቡን ስታየው ደግሞ ትምህርት ያለበት ቦታ አይደለም የሚሄዱ፣ ለፍላጎቱ ተላልፎ ተሰጥቷል። እንመጣበታለን። ስለዚህ በአገልግሎት ታማኝ መሆን፣ ይሄ ታማኝነት የሚባለው ፍሬ ሲገለጥብህ ጌታ ለሰጥ አገልግሎት ታማኝ ትሆናለህ። ምንድን ነው የጸጋ ስጦታዬ? ማስተማር ነው። ማስተማር ከሆነ ነቢይ ነህ ማለት አይደለም። ማስተማር ከሆነ ሜጀር ዋን ነህ ማለት አይደለም። ማስተማር ከሆነ ሐዋርያ ነህ ማለት አይደለም። ማስተማር ከሆነ የቤተ ክርስቲያን ሽማግሌ ነህ ማለት አይደለም። ማስተማር ከሆነ ወንጌላዊ ነህ ማለት አይደለም። ማስተማር ማለት ማስተማር ብቻ እና የማስተማር ጸጋ ያለው ደግሞ በማስተማሩ ብቻ ይቀጥል ይላል መጽሐፍ ቅዱስ። ስለዚህ ከኔ ሌላ ነገር የምትጠብቁ ካላችሁ ጸጋዬ አይደለም። ወደ ሌላ ነገር ለምን አስጨናንቃችሁ ታስገቡኛላችሁ? እኔ ጋ ሌሎ ቦታ ላይ የምታዩት የለም። እኔ ጋ ያለው የማስተማር ጸጋ ነው። በቃ እኔ ጋ ስትመጡ ማስተማር። ሌሎች ወንድሞች ደግሞ አሉ ጸጋ ያላቸው እዚሁ ግሬስ ፋሚሊ ውስጥ ወይ እየደውሉ የሚጠይቁ የታመሙትን የጠፉትን የሚያውቁ ደግሞ አሉ። እነ መኩ እነ አንዱ እነ ሆልዬ ከሴቶች ደግሞ አሉ ጸጋ ይበዛላቸው። አያችሁ ቅዱሳን፣ እኔ ሁሉም ቦታ ላይ መግባት አልችልም። አሁን እዚህ ግሬስ ፋሚሊ ላይ ለምንድን ነው ግን ሀብትሽ እያንዳንዳችንን ደውሎ የማያገኘን ብትሉኝ በጣም አዝንባቸዋለሁ። ያ አንደኛ ያልተሰጠኝ ውስጥ ነገር ውስጥ እንድገባ፣ ሁለተኛ ደግሞ አላሳዝናችሁም? ከእናንተም ከኔም አልሆነም። ስለዚህ
ታማኝ በተሰጣችሁ አገልግሎት ጌታ ባሰመረላችሁ መስመር መጓዝ። ስለ ታማኝነት ሐዋርያው ጳውሎስ የመሰከረለት አንድ አገልጋይ አለ። ቆላሲስ ምዕራፍ 1 ቁጥር 7 ላይ ቆላሲስ ወጣት እንደነ ጢሞቴዎስ አይነት አገልጋይ ነው። ጢሞቴዎስም የተመሰከረለት ነው። ቆላሲስ ምዕራፍ 1 ቁጥር 7 ላይ ኤጳፍራም ይባላል። ዋው! ኤጳፍራ ጸጋ ይበዛለት። ዋው! ምን አለ? ከተወደደው ከኛም ጋር አብሮ ባሪያ ከሆነው። ደስ አይልም ቋንቋ? ከተወደደው ከኛም ጋር ሜጀር ዋን ፕሮፌት ከሆነው ቀላል ሰው እንዳይ ወፍራም ቅባት ካለበት አላለም። ምን አያስፈልግም፣ መቀባባት አያስፈልግም። ሀብትሽ ነው። ከጀርባ ሜጀር ዋን ወፍራም ቅባት። ሀብትሽ ሲመጣ ተነሱ እንጂ አገልጋይ እየገባ እኮ ነው። ተነሱ። እህቶች ደግሞ አሉ፣ ችግር የለባቸውም። እህቶች ዝም ብላ አበሻ ቀሚስ ካለበስካቸውና አበባ ያዙ ካስካልካቸው እነሱን ታስይዛለህ። ጥቁር መነጽር ታደርጋለህ። ሌላውን ቃልተው ይዤዋለሁ ስለማያንጻቸው። እየገባ ነው። ምን ቅድም በጅንስ ሱሪ ያየው ሀብትሽ ነው። አንዳንድ ሰው እኮ በዚህ ስለሆንኩ እኮ ላይመቸው ይችላል እኮ በዚህ ስላስተማርኩት። ምንድን ነው እሱ አገልጋይ አይደል እንዴ? አገልጋይ እንደዚህ በእንትን ይመጣል፣ በቲሸርት ይመጣል። ምንድን ነው በሱ ፍንም ታንቅ ምናምን ነገር ታንቀ ዙሪያ ላይ ማን ነው? ኢየሱስ ከእንደዚህ አይነት ነገር ነፃ አውጥቶናል። እዛ ድሮ ያልወጣ እኮ ነው ቄሱ ቀሚስ አርጓ ስለመደንና እዚህ ስንመጣ ደግሞ ፓስተሩ ሱፍ አድርግ። በቃ ሱፍ ካለበሰ ፓስተር አይደለም። ለዛ አይደል ፓስተር ማን ነው ስሙ? ዳዊት ሞላለኝ ሰፈር ላይ በቁምጣ ነው የምመላለሰው አለ። በቁምጣ ሆኜ ምናምን ነገር እመላለሳለሁ። በቃ እዛ ቸርች ላይ የሚያውቁት በሱፍ ነው፣ ታንቆ ነው። ከዛ የቤት ኮንዶሚኒየም ዕጣ ምናምን ልመዘገብ በቁምጣ ሄጄ ተሰልፌያለሁ። ይጠቋቆማል። እንዴ ፓስተር እንደዚህ ሆነ ምናምን አለችኝ አለ። አዎ እንደዚህ ሆኜ ነው ያለሁት አልኳት። ስለዚህ ከተወደደው ከኛም ጋር አብሮ ባሪያ ከሆነው ከኤጳፍራ እንዲህ ተማራችሁ፣ እርሱ ስለናንተ ታማኝ የክርስቶስ አገልጋይ ነው። ደስ አይል? ስለናንተ እናንተን ነው በተሰጠው ጸጋ የሚጠቅመው። ስለናንተ ታማኝ የማን አገልጋይ? የክርስቶስ አገልጋይ። ታማኝ የክርስቶስ አገልጋይ። አገልግሎቱ በምንድን ነው የሚገለጠው? ቅዱሳንን በማስተማር ቅዱሳንን በማገልገል የማን ታማኝ አገልጋይ ነው? አያቸው፣ የክርስቶስ ታማኝ አገልጋይ። የክርስቶስ ታማኝ አገልጋይ ሁኑ። ሚሾማችሁ እሱ ስለሆነ ራሳችሁን አታሰማሩ። እርስ በርሳችሁ አትሿሿሙ። ወጣቶች አወዳደቃችሁ የከፋ ይሆናል። ብዙዎችን ታስታላችሁ። አባ ጸጋ ጨምርልን። እንግዲህ ሰዓቴን ለመጠቀም አልፋለሁ። ይህ ታማኝነት ወይም ደግሞ እምነት ወይም ታማኝነት የሚባለው ፍሬ በእግዚአብሔር በሆነ ነገር ላይ እንድንጨክን ሲያደርገን፣ ሌላው የእግዚአብሔርን ነገር ከዓለማዊ ነገር ጋር ሳይቀላቀልና ሳያመቻምች የምንኖር ያደርገን። በቃ ጽድቅ ጽድቅ ነው፣ ኃጢአት ኃጢአት ነው፣ ነጭ ነጭ ነው፣ ጥቁር ጥቁር። የእግዚአብሔርን ነገር ከዚህ ዓለም ሲስተም ጋር የብርሃንን ዓለም ከጨለማ ዓለም አስተሳሰብ ጋር ፈጽሞ አንቀላቅለውም። የእግዚአብሔርን ነገር ከዓለማዊ ነገር ጋር ሳንቀላቅል ሳናመቻምች በጭካኔ እንድንመላለስ ያደርገናል። ይሄ ታማኝነት በአገልግሎታችን ሲገለጥ፣ የዚህ ዘመን አደጋ ደግሞ እሱ የእግዚአብሔር የሆነውና የዚህ ዓለም የሆነው ነገር ቤተ ክርስቲያን ውስጥ ተደበላልቋል።
የዚህ ዓለም አሰራር ሳይታወቅ ቤተክርስቲያን ውስጥ ገብቷል። ዓለም ቤተክርስቲያን ውስጥ ገብታለች። የዓለም አስተሳሰብ ቤተክርስቲያን ውስጥ ገብቷል። መድረኮቻችን ከላይታቸው ጀምሮ የዓለማዊ ሲስተም ነው ያለው። ዓለማዊ የጭፈራ ቤቱ ሲስተም ነው ቸርች የገባው። የጭፈራ ቤቱ ሲስተም፣ የጭፈራ ቤቱ ጭስ የሚመስለው ነገር ቸርች መድረክ ላይ ገባ። የዓለም አስተሳሰብ ከዓለም የተኮረጀ ነገር ወደ ቤተ ክርስቲያን ውስጥ ገብቶ ቦታ ከያዘ ሰንበት በት ብሏል። በቤተ ክርስቲያን ውስጥ ዓለማዊነት ቦታ ይዟል። የእግዚአብሔር ቃል ተረስቷል። ኢየሱስን ማክበር፣ ኢየሱስን ራሱን ፐርሰናሊ ፈልጎ መሄድ ቀርቷል። የእግዚአብሔር ነገር ከዓለማዊው ነገር ጋር ተደበላልቆብን በኢየሱስ ስም አባባ ጳውሎስ በኋለኛው ዘመን የሚመጣውን አደጋ ለጢሞቴዎስ ሲነግረው አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1 እና አባባ እባክህ ጸጋ ጨምረን አንድ ቃል አለ። አንደኛ ጢሞቴዎስ ምዕራፍ 3 ሁለተኛ ጢሞቴዎስ ምዕራፍ 3 ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። ለጢሞቴዎስ ነው። እዚህ ቤት ጢሞቴዎሶች፣ ወጣቶች ምን እንደሚል ተመልከቱ። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉ። በዚህ ዘመን ነው ራሳቸውን የሚወዱ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ ቃል የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። ምን እንደሚያደርጉ ተመልከቱ። ቀጥሎ ወደ ቤቶች ሾልከው እየገቡ ተመልከት፣ ይታየኛል፣ ስለ አንቺ ጌታ ብዙ ነገር አሳይቶኛል እያሉ ወደ ቤቶች ሾልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞት የሚወሰዱትን ሁልጊዜ እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞች ሴቶች የሚማርኩ ተመልከቱ። እንደዚህ አይነት ሴቶች አላጋጠሟችሁም? ሁል ይማራሉ ግን ወደ እውነት አይደርሱም። ሁልጊዜ እየተማሩ ወደ እውነት የማይደርሱ ሞኞች ሴቶችን ነው የሚያታልሉት ይላል። ብዙ ጊዜ እያስተማርካቸው ወደ እውነት የማይደርሱ ሴቶች ተላልፈው ለምንድን ነው የሚሰጡት ሲባል ጨፍነው ለሚናገሩ ሰዎች። እነዛም ሰዎች ደግሞ የነዚህን ሴቶች ገንዘብና የነዚህን ሴቶች ነገር ፍለጋ ነው እንትን የሚሉት፣ እንደዛ የሚሆኑት ወደ ቤቶች ሾልከው እየገቡ ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶች የሚማርኩ ከነዚህ ዘንድ ናቸው። አባብ ስለዚህ በመጨረሻ ዘመን ያለ ካራክተር ውስጥ ታማኝነት የሚባል ነገር የለም። ታማኝነት የለም።
ራእይ ምዕራፍ 3 ከቁጥር 15 ጀምሮ እስከ 19 ድረስ ሎዶቅያ የዘመኗ ቤተክርስቲያን፣ ሎዶቅያ ላኦዶሲያ ማለት ነው። ሎዶቅያ ማለት በግሪኩ ላኦዶሲያ ማለት የሰው አገዛዝ፣ የሰው ስርዓት በቤተ ክርስቲያን ውስጥ ገብቶ ከእግዚአብሔር ቃል ይልቅ የሰው አስተሳሰብ ቦታ ሲያገኝ ማለት ነው። ላኦዶሲያ ወይም ሎዶቅያ ላይ ምንድነው የሆነው? የዚህን ዘመን ቤተ ክርስቲያን ካራክተር የምታሳየው ሎዶቅያ እንዴት ነው የተገለጠችው? በሎዶቅያም ላለው ቤተክርስቲያን ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው የታመነውና እውነተኛ ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል አላት። ተመልከቱ፣ ምን ብሎ ነው የጀመረው? አሜን የሆነው። በቃ የሰባተኛዋ ቤተክርስቲያን የመጨረሻዋ ዘመን ቤተክርስቲያን ናት። ሌላ የለም። አሜን የሆነው መደምደሚያው ፍጻሜው እርሱ ነው። አሜን ሆኖ ነው የመጣው። ግን ቀጥሎ ያለው አገላለጡን ተመልከቱ። ሁልጊዜም ኢየሱስ ሲገለጥ ታስታውሱ ከሆነ ራእይን ስናጠና ጌታ ይረዳናል፣ እንደ አዲስ እንጀምረዋለን። ራእይን ስናጠና ኢየሱስ ቤተ ክርስቲያናቶቹ ከነበሩበት ሁኔታ በመነሳት ነው ራሱን የሚያስተዋውቀውና ምን አላት? አሜን የሆነው አለና የታመነውና እውነተኛ ምስክር። ምን ማለት ነው? ታማኝነት የላቸው። እሱ ግን ታማኝ ነው፣ እውነተኛ ምስክር ነው። በሎዶቅያ በዚህ ዘመን በፍጻሜ ዘመኗ ቤተክርስቲያን ውስጥ ግን ታማኝነትና እውነተኛ ምስክርነት ይጠፋል። እውነተኛና ታማኝ የሆነ ወይም የታመነውና እውነተኛው ምስክር። ስለ ታማኝነት አይደል የምናጠነው? ታማኝነት ከኢየሱስ ነው የምንማረው እኮ ብለናል። የታመነውና እውነተኛ ምስክር። ስለዚህ በዚህ ዘመን ያለው አደጋ ታማኝነት፣ እውነተኛ ምስክር። ቁጥር 15 ይወርድና በራድ ወይም ትኩስ አይደለም። ቸገረኝ እኮ እንደማለት። ትኩስ ሲሆን የበረደውንና የቀዘቀዘውን ለቀዘቀዘውና ለበረደው ሰው መድኃኒቱ ትኩስ ነገር ነው። በጣም ለጋለና በጣም ትኩሳት ውስጥ ላለ ደግሞ የቀዘቀዘ ነገር መድኃኒት ነው። አንተ ወይ ትኩስ አይደለ፣ በዚህ በኩል ለቀዘቀዘውና ለበረደው ሰው እንኳን መድኃኒት አትሆን። በዚህኛው በኩል ደግሞ ሙቀቱ ገደለኝ ትኩሳቱ ገደለኝ ብሎ ደግሞ ሲመጣ ቀዝቃዛ ሆነ ደግሞ በዚህ በኩል አትገለጥ። ወይ ትኩስ ወይ በራድ አይደለ፣ ወይ ቀዝቃዛ አይደለ። እና ምንድነው? በራድ ወይም ትኩስ ብትሆን መልካም በሆነ ነበር አለ። መልካም በሆነ ነበር። ችግሩ ግን ለብ ያልክነ ኮምፕሮማይዝ የምታደርግነ የኔን ነገር ከዓለም ነገር ጋር ለማመቻመች በእኔ ነገር ለመጨከን ሞራልህ ተወስዷል። የዚህ ዘመን ቤተ ክርስቲያን ካራክተር በእግዚአብሔር ነገር ላይ ለመጨከን ሞራል የላትም እና የዓለም ሲስተም በሙሉ ተግተልትሎ ገብቷል። የዓለም ሲስተም በሙሉ ተግተልትሎ ገብቷል። ዓለማዊነት በቤተ ክርስቲያን ውስጥ ይታያል። መጽሐፍ ቅዱሳዊ ጥቅስና መሰረት የሌለው ቅድስና የጎደለው ብዙ ነገር ወደ ቤተ ክርስቲያን ውስጥ ገብቷል። የአውሮፓ ቤተ ክርስቲያን እንደዚህ ከመሆናቸው በፊት ብዙ ነገር ጌታ ተናግሯል። ነገር ግን ዘመናዊነት እየተባለ ስልጣኔ እየተባለ ቸርች የሚሄድ ሰው ፋራ የተባለበት ኦኬ፣ ጭፈራ ቤት የሚሄዱ ደግሞ አራዳ የተባሉበት፣ ያን ጊዜ ክርስቲያኑ ሁሉ ፋራ ላለመባል አብሮ እነሱ ጋር የተጓዘበት፣ ዓለማዊነት ወደ ቤተክርስቲያን፣ ዓለማዊነት ወደ መኖሪያ ቤቶች፣ ወደ ክርስቲያኖች ቤት፣ ወደ ልጆቻቸው የገባበት ዓለማዊነት
ይሄው የተመሳሳይ ጾታ ጋብቻ በቤተ ክርስቲያን ውስጥ ተፈጸመ ሲባል ምንድን ነው የምትለው? በአንድ ቀን የተፈጸመ መስሎ ነው? ዓለማዊነቱ እኮ ነው ቀድሞ የገባው እኮ። መጀመሪያ ላይ እኮ በቃሉ ሰይፍ የሚጨክን እኮ ትውልድ ስላልነበረ ነው። ቃሉ እኮ ሰይፍ ነው። ሰይፍ ደግሞ ለምንድን ነው? ለመውጊያ ብቻ አይደለም እኮ ለመቁረጫም ጭምር ነው እኮ። በላይና በታች የተሳለ እኮ ነው። ስለታም ሰይፍ ያለው ነው ሲባል እኮ የእግዚአብሔር የሆነውንና ያልሆነውን ነገር ለይተ በጥሰ የምጥልበት ቅዱስ ቃል። ታዲያ ቃሉን የያዘ ሰው መድረክ ላይ ከሌለ፣ ቃሉን ቅዱሳንን ካላስተማርካቸው በየት በኩል ይበጥሱታል? ይምታታባቸዋል። መድረክ ላይ ትምህርት የለም። መድረክ ላይ ቃል የለም። መድረክ ላይ አይን ጨፍኖ መጠነቋቆል ነው። መድረክ ላይ ድሮ እናቶቻችን አባቶቻችን አዋቂ ጋር ደርሼ መጣው ይላሉ፣ ጠንቋዩ ጋር አለ ማለት ነው። አሁን ደግሞ ጠንቋይ እንዳንለው ደግሞ ስም ተሰጣቸው። ነቢያት ተባሉ፣ ሜጀሯን ተባሉ። ተው ስንል እኛ ስተተኛ ሆንን። የእግዚአብሔር ቃል የማይቀድምበት ቦታ ላይ፣ የመጽሐፍ ቅዱስ ትምህርት የሌለበት ቦታ ላይ መንፈስ ቅዱስ የለም። መንፈስ ቅዱስ ቃሉን ተከትሎ የሚሰራ አምላክ ነው። የእግዚአብሔር ቃል የመንፈስ ቅዱስ ሰረገላው ነው ብሏል ማርቲን ሉተር። ትልቅ አባባል። ቃሉ በሌለበት መንፈስ ቅዱስ አክቲቭ መሆን አይችልም። ስለዚህ ይቺ የዘመኗ ቤተክርስቲያን ብዙ ነገሯ ተበላሽቷል። በቀላሉ አሁን ከአንድ ሳምንት ወይም ከሁለት ሳምንት በኋላ ክሪስማስ ይመጣልሽ። ክሪስማስ በቤተ ክርስቲያን ውስጥ የመጀመሪያዎቹ ክርስቲያኖች ያከብሩት ነበር። ኢየሱስ ራሱ ልደቴን ዲሴምበር ላይ ታህሳስ 29 በኢትዮጵያ ታህሳስ 29 እየጠበቃችሁ አክብሩልኝ፣ በዚህም ሁል ጊዜ ልደቴን ታስባላችሁ ብሎ ሰጥቶናል። ኢየሱስ የሰጠን ምንድን ነው? ሞቴን አስቡ። እኛ የምናስበው ምንድን ነው? አይ ሞትህን አናስብም፣ ልደትህን እናስባለን። ታሪክ ውስጥ እኮ ገብተን እሺ፣ ልደቱ ራሱ ቢታሰብ ከዚህ በፊት አስተምረናችኋል። ኢየሱስ የተወለደው ታህሳስ ላይ ነው። ቦግ ብልጩ ከየት መጣ? ሴንት ኒቆላኦስ ወይም ደግሞ የገና አባት የተባሉት ከየት መጡ? የሀገር ቤቱን በአንድ እግሩ የቆመውን ተክልዬን አልፈልግም አቦዬን አልፈልግም ብለክ አደል እንዴ የመጣኸው? ታዲያ ሴንት ኒቆላዎስ ወይም ቅዱስ ኒቆላዎስ ምን ይሰራላል? የገና አባት ብለህ ቤታቸው የምታስገባ ፓስተሩ ሁሉ ያን ቀንታ ያላችሁ የገና አባትን ልብስ ለብሶ መድረክ ላይ ይቆማል። ዓለማዊነት። የገና አዳር አለ። ሁላችሁም ሴቶች አበሻ ቀሚስ፣ ወንዶች ደግሞ እንደዚህ፣ እኔ ደግሞ የገና አባት ሆኜ እቀመጣለሁ ይላል ፓስተሩ። ጌታ ኢየሱስ። ቦግ ብልጩ ከየት መጣ? ሂስትሪ አለው። ይሄ እርጥብ ቅጠሉ እየተቆረጠ እንዴት ነው የሚሆነው? ከየት መጣ? እሱ ራሱን የቻለ ታሪክ አለው። ምናልባት እንማረዋለን። ከዚህ በፊትም ወንድሜ ዴብም እኔም ራሱ አስተምሬ ለቀነዋል። ሶሻል ሚዲያ ላይ ማግኘት ትችላላችሁ። ግን ቸርች ውስጥ ገብቶ ቸርች ራሱ ታህሳስ 29 ነው የተወለደው ብላ ፈርማለች። ግን በደንብ ስናጠናው እዛ ላይ አይደለም ያለው። ኢየሱስ ታህሳስ 29 አልተወለደም።
ቀኑን ቆጥረን በአይሁዳዊ አቆጣጠር በእስራኤላውያን ባይብሊካል በሆነው አቆጣጠር ቆጥረን አስቀምጠንላችኋል።